Ini walifa galu wajadi ini agabal gabi gay jarri ma jalaran kolej gabrati jiraje ergama biraqam dum jiraay ana nudu ergama biraqam bandira Ethiopia di bani harras bandira Ethiopia di pani nandu bini ana nandu Ethiopia sare hotal andatun sada ala bitti kenna alama baba kara se rajin dirkama se rajin gabarra daru kolej gabrati jiraay wado kudanna ela bor adikaya nasine hoddu बिल्कुल ela bor adikaya nasine ergama biraqam እነኚህ በምስሉ ላይ በድምጻቸውን እያሰሙ ያሉ ወታደሮች የሀገር መከላከያ ሰራዊት አባላት የነበሩ በሰሜኑ ጦርነት ዋጋ የከፈሉ ህይወታቸውን አካላቸውን ያጡ የሰራዊቱ አባላት ናቸው። እነኚህ የሰራዊት አባላት እንደማንኛውም ዜጋ የትኛውም ዜጋ በአገሩ ከሀገሩ ልማት የመቋደስ የመጠቀም መብታቸው እንደተጠበቀ ሆኖ በተለየ ሁኔታ ደግሞ ለሀገራቸው የከፈሉት ዋጋ ታሳቢ ተደርጎ ከየትኛውም ሲቪል ዜጋ የተለየ ጥቅምና አገልግሎት ሊያገኙ የሚገባቸው ህይወታቸውን ለሀገር የሰው ዜጎች ናቸው። ዛሬ እኚህ የስንዴ ምልክትን ይዘው ለብልጽግና ፓርቲ የሚወዳደሩ የከተማዋ ከንቲባ የቢሾፍቱ ከተማ ከንቲባ ዛሬ ለዚህ ምርጫ እንዲደርሱ ያበቋቸው እነኚህ አካላቸው የጎደለ አንዳንዶቹ ጓደኞቻቸው ደግሞ በበረሃ ህይወታቸውን ያጡባቸው በቤተሰቦቻቸው በተለያዩ ጉስቁልና ውስጥ እንዲያልፉ የተደረጉ ዜጎች ናቸው። በሚያሳዝን ሁኔታ በተመቻቸ መኪና፣ በተመቻቸ ሆቴል፣ በተመቸ ወንበርና በተመቸ መስሪያ ቤት ውስጥ ተንደላቀው ነገር ግን እነዚህ ዋጋ የከፈሉ ዜጎችን ማገልገል የማይፈልጉ የብልጽግና ፓርቲ አባላት አሉ። እነኚህ አካላት ሌሎች ዋጋ በከፈሉት ደማቸውን ህይወታቸውን በከፈሉት እነሱ በሞቀ ቤታቸው ውስጥ በሞቀ ትዳር አንድም ነገር ሳይጓደልባቸው እንደውም ከየትኛውም ዜጋ የበለጠ ጥቅማ ጥቅምን እያገኙ በሰላም አየር ባለበት ሲኖሩ የነበሩ ሰዎች ዛሬ ህይወታቸውን አካላቸውን ለሀገራቸው የሰው ዜጎችን የመንግስት አገልግሎት የግል አገልግሎት አይደለም የመንግስት መስሪያ ቤት ሄደው እንደማንኛውም ዜጋ የሚገባቸውን መንግስት የፈቀደላቸውን ጥቅማ ጥቅም ለመጠየቅ ሲሄዱ እናንተ የሌላ ፖለቲካ ዓላማ ይዛችሁ የምትንቀሳቀሱ ናችሁ ማለት ምን አይነት ሞራል ነው? በመጀመሪያ ደረጃ የተጠየቁት ጥቅማ ጥቅማችንን ስጡን ነው። እንደማንኛውም ዜጋ ስጡን ነው፣ ሌላ አይደለም ጥያቄ። እነኚህን ዜጎች ለሀገራቸው ብለው ዋጋ የከፈሉትን ዜጎች ማገልገል የማይችል አመራር ምን አይነት ሞራል ኖሮት ነው ለምርጫ ውድድር ለመሳተፍ የሚያስበው? ሀገርን ከጥቃትና ከመፍረስ ዜጎች እንዳይጎዱ ለመከላከል ዋጋ የከፈሉ ዜጎችን ሰራዊት አባላትን ለማገልገል ፈቃደኛ ያልሆነ ኃይል እና ጥያቄያቸውን ከማስተናገድ ይልቅ ሌላ ስምና ሌላ ቅርጽ ሰጥቶ ዜጎች መብታቸውን ሲጠይቁ በተለይ የመከላከያ ሰራዊት አባላትን መብታቸውን ሲጠይቁ መብታቸውን ከማክበር ይልቅ ከማስከበር ጥያቄያቸውን ከመመለስ ይልቅ
ሌላ የፖለቲካ ቅብ ለመቀባት የሚካሄደው አካሄድ እኔ የብልጽግና ፓርቲ ራሱ መፈተሽ አለበት፣ መገምገም አለበት። እንደዚህ አይነት አመራሮችን በመጀመሪያ ደረጃ ወታደሮቹ የጠየቁትን ጥያቄ አጥርቶ የጎደለባቸውን ጥቅማ ጥቅም መልሶ ከዛ በኋላ ከዛ ያለፈ የሚጠይቁትን የሰራዊት አባላት ካሉ እነኛን ለሕግ ተጠያቂ ማድረግ ይቻላል። ነገር ግን ጥያቄዎችን በማፈን ወደ ሌላ ዳይቨርት እናደርጋለን ብሎ ማሰብ የጅል ጨዋታ ነው። የጅል ጨዋታ ብቻ አይደለም፣ ሀገርን የማፍረስ ዓላማ ተልዕኮ ነው። እንደውም እነኚህ የአመራር አካላት ጀርባቸው ሊጠና ይገባል፣ ሊፈተሽ ይገባል። ምክንያቱም ምናልባትም ጫካ ሆነው ከሚታገሉት አካላት ጋር ግንኙነት ሊኖራቸው ይችላል። የሰራዊት አባላቱ ማስኮረብ፣ ማስቆጣት ነገ ለሀገር የሚታገልን ሰራዊት ሀገሪቷ እንዳታፈራ እንዳይኖራት የማድረግ ተልዕኮ ሊሆን ስለሚችል፣ ስለዚህ ጥያቄውን መጀመሪያ መልስ መስጠት ነው የሚያስፈልገው። እነዚህ ዜጎች መብታቸውን የጠየቁት ማንኛውም የቢሾፍቱ ነዋሪ ሊያገኝ የሚገባውን ጥያቄ ነው የጠየቁት። ይሄንን መመለስ የመጀመሪያው ተቀዳሚ ጉዳይ። ሁለተኛ እንደ መከላከያ ሰራዊት አባላት የመከላከያ ሰራዊት አባላት በመሆናቸው በአካል ጉዳት ከመከላከያ ሰራዊት በጡረታ ወይም ደግሞ በቦርድ የወጡ ስለሆኑ ለነሱ ሀገሪቷ ያስቀመጠችው መመሪያ ያንን መመሪያ ተፈጻሚ ማድረግ ግዴታው ነው። እዛ ላይ የተቀመጠ ሰው ማንም ይሁን ማን ያንን የማያከናውን ከሆነ ከስልጣኑ መውረድ ነው ያለበት፣ መልቀቅ ነው ያለበት። ምክንያቱም ያ የውርስ ጉዳይ አይደለም፣ ቦታው የውርስ አይደለም። ዜጎችን እንድታገለግል እንጂ እንድትፈራጠጥበት አይደለም እዛ የተቀመጠው።